ሰላም ፍቅር ጤና ይስጥልን ውድ የሀበጋር የክርክር መድረክ ታዳሚያኖች እንዲሁም ደግሞ በየቤታችሁ ሆናችሁ የምትከታተሉ ቤተሰቦቻችን እንደምን አላችሁ ይህ ሀበጋር የተሰኘው የክርክር መድረክ የቴሌቪዥን ፕሮግራማችን ነው ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ወቅታዊና ሀገራዊ በሆኑ ጉዳዮች ላይ ሙያተኞችን በመጋበዝ የሚዘጋጅ የክርክር መድረክ ነው አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ ከኔ በስተቀኝና በስተግራ ሁለት ጉምቱ ሙያተኞች አሉ በዋናነት እንግዲህ የፕሮግራሙን ርዕሰ ጉዳይ አስተዋውቃችኋለሁ እንዲሁም ደግሞ ተከራካሪዎቻችንን አስተዋውቅና በቀጥታ ወደ ጥያቄ የምገባ ይሆናል የክርክር ርዕሰ ጉዳያችን በዋናነት አገራዊ ምክክሩና ብሔራዊ የሽግግር ፍትህ ተቃራኒ አጀንዳዎች ናቸው ሲሉ ዶክተር አየነው ብርሃኑ ከኔ በስተቀኝ በኩል ተሰይመዋል አገራዊ ምክክርና ብሔራዊ የሽግግር ፍትህ ተቃራኒ አጀንዳዎች አይደሉም ሲሉ ዶክተር ዳርስከዳር ታዬ ከኔ በስተግራ በኩል ተሰይመዋል ውድ ታዳሚዎቻችን በዋናነት እንግዲህ የመጀመሪያ ጥያቄን የማረገው ለዶክተር አየነው ብርሃኑ ይሆናልና ሀገራዊ ምክክርና የሽግግር ፍትህ በተፈጥሯቸው የማይጣጣሙ በተወሰኑ ሁኔታዎች ውስጥ እርስ በርስ ሊጣረሱ የሚችሉ አካሄድ ናቸው ሲሉ አበክረው ያነሳሉና ምናልባት ይሄን ሐሳቦን ሊደግፉ የሚችሉ ምክንያታዊ የመከራከሪያ ሐሳቦትን ግልጽ ቢያደርጉልን አመሰግናለሁ ግጭት እንግዲህ በአንድ ማህበረሰብ ላይ ዘርፈ ብዙ የሆኑ ጉዳቶችን ያመጣል ከዛ ውስጥ የሰባዊ ቁሳዊና ማህበራዊ ውድመቶችን ያስከትላል እንዲሁም የመሰረተ ልማት የዜጎች ሞት መፈናቀል አንድ ግጭት ተከትሎ የሚመጡ ችግሮች ናቸው እነዚህን ችግሮች ከግጭት ግን የሚመጡ ችግሮችን ለመወጣት በሰላም ግንባታ ሂደት ውስጥ የቁልፍ ተግባሮች መካከል አንደኛው ምክክር ማድረግ ነው ሌላው ደግሞ የሽግግር ፍትህን ማካሄድ ነው እንግዲህ የምክክር ጉዳዮች ተፋላሚ ኃይሎች ወይም ግጭት ውስጥ የገቡ ኃይሎች በንግግር በድርድር ችግሩን የሚፈቱበትና ወደ ዘላቂ ሰላም ግንባታ ሂደት የሚገባበት ሀገራዊ ጉዳይ ነው የሽግግር ፍትህ ግን በዚህ ግጭት ውስጥ የገቡ ወገኖችን ተጠያቂ ማድረግ በህግ ተጠያቂ ማድረግ የህግ የበላይነትን የማስፈን ጉዳዮች ስለሆኑ ሁለቱ ጉዳዮች ሊተቃረኑ አብሮ የማይሄዱ ጉዳዮች ናቸው አንደኛው ሰላምን የማምጣት እርቅ የመፍጠር እና የመግባባት ጉዳዮች ሲሆኑ ሌላኛው ግን የህግ ተጠያቂነትን የማስፈን ጉዳይ ነው ለዚህ የህግ ተጠያቂነትን ስናሰፍን ወደ ድርድር ለመምጣት የሚደረገውን ወደ ንግግር የመምጣት የሚደረገውን ሂደት ችግር ውስጥ ይከታል ወይም ይፈታተናል because አንደኛው እነዚህ የሰብአዊ መብት ጥሰት ውስጥ ወይም ደግሞ ግጭት ውስጥ የገቡ ሰዎች የህግ ተጠያቂነት ካለ ወደ ድርድር ወይም ወደ ሰላም የመምጣት ሂደታቸው በጣም ውስን ይሆናል ወይም ያንን ሂደት ጥያቄ ውስጥ ይከቱታል ለዚህ የሀገራዊ ምክክር ሀገርን ለመገንባት ዘላቂ ሰላምን ለማምጣት ወደፊት ጤናማ ፖለቲካና ኢኮኖሚ ስርዓት እንዲፈጠር የማድረግ ጉዳይ ሲሆን የሽግግር ፍትህ ግን ወደ ኋላ ሄዶ የሰብአዊ መብት ጥሰቶችን የመመርመር እውነትን ማፈላለግ ያንን እውነት ለህዝቡ የመግለጽ ጉዳዮች ስለሆኑ ያ ደግሞ የእውነትን ማፈላለግ ሂደት ማህበራዊ ግንኙነቶችን ይጎዳል እርስ በርስ መጠራጠርን ያመጣል ለዚህ ወገኖች አንዱን ጥፋተኛ አንዱን ተጎጂ የማድረግ ትርክት ስለሚያመጣ በሀገራዊ ምክክር ሂደቱ ላይ ወገኖችን ወደ ሰላም የማምጣት ሂደቱ ላይ ከፍተኛ ፈተና ሊሆን ይችላል ሌላው ምክንያት ሊነሳ የሚችለው ይሄ የሽግግር ፍትህ ክስ የመመስረት ሂደቶች ስለሆነ እንዲሁም ደግሞ የተጎጂ የሚባለው ህብረተሰብ ክፍል የመካስ ሂደት ስለሆነ ተጠያቂነትን የማረጋገጥ ጉዳዮች የምክክር እና ሰላምን የእርቅን ጉዳዮች የሚፈታተን ጉዳይ ነው because ዋናው የሀገራዊ ምክክር አጀንዳ እነዚህ ተፋላሚ ኃይሎች ታጣቂ ኃይሎች ሊሆኑ ይችላሉ ወደ ግጭት የገቡበትን ምክንያት የመለየት እና በዛ ጉዳይ ላይ የመነጋገር የመደራደር እና ሰላምን ዘላቂ ሰላምን የማስፈን ጉዳይ ስለሆነ በህጋዊ መንገድ ሰዎችን ተጠያቂ ማድረግ ከሀገራዊ ምክክር ጉዳዮች እንዲርቁ እና ተጠያቂነት ካለ ለምን ነው ወደ ምክክር መንገባው የሚለው ጥያቄ ስለሚያስነሱ
የህግ ተጠያቂነት ማስፈንና ሀገራዊ ምክክር በተመሳሳይ ጊዜ ማድረግ የራሳቸው የሚጋጩ የሚጣረሱ ሐሳቦች ናቸው። ቅድም እንዳልኩት እውነትን የማፈላለግ ጉዳዮች የመብት ጥሰቶችን የመመርመር እና ክስ የመመስረት ሂደት ሀገራዊ ምክክርን እንዳይደረግ ወይም በሀገራዊ ምክክር ሂደት ላይ የራሱ አስተዋጽኦ ሊያደርግ ይችላል። ለምሳሌ የመንግስትን ከፍተኛ ባለስልጣናት እዚህ ውስጥ ሊገቡ ይችላሉ። ዋና ታጣቂ ቡድኖችን የሚመሩ አካላት ሊሆኑ ይችላሉ እዚህ ውስጥ የሚገቡት። ለዚህ ከምክክር ጉዳዮች እንዳይሳተፉ ወይም ምክክሩን ባልተገባ መንገድ እንዲያዩ የማድረግ ሂደቱ ስለሚያስገባ እነዚህ ሁለቱን ጉዳዮች ማስኬድ ችግር ሊሆን ይችላል። እንደው መሳ ለመሳና ተመጋጋቢ በሆነ ሁኔታ ሊሄዱ የሚችሉ ጉዳዮች አይደሉም። ፈጽሞ ሊካሄዱ አይችሉም። ቢኮዝ አንዱ ተጠያቂነት ነው፣ አንዱ ሰላምን እና ድርድርን ያስቀድማል። የሀገራዊ ምክክር ኮሚሽን ወይም የሀገራዊ ምክክር ስራ ንግግርን ምክክር ላይ ትኩረት ያደረገ ሲሆን ያኛው ግን የህግ ተጠያቂነትን፣ ክስን፣ እውነትን ማፈላለግን፣ ጥፋተኛና ተጎጂን የመለየት ጉዳይ ስለሆነ እነዚህ ጥፋተኛና ተጎጂው ለአንዱ እንግዲህ ፍትህ የሚባለው ሌላው ፍትህ ላይሆን ይችላል። ለዚህ በሀገራዊ ምክክር ሊካሄድ የታሰበውን የማህበራዊ ግንኙነትን የማጠናከር እንደገና የመገንባት ታጣቂ ኃይሎችን ወደ ምክክር ኮሚሽኑ ወደ ምክክሩ እንዲገቡ የማድረግ ጥረት ላይ የራሱ የሆነ ችግር ሊፈጥር ይችላል የሚል ሐሳብ ነው። እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። አሁንም በቀጥታ ወደ ሁለተኛው ተከራካሪያችን ወደ ዶክተር ዳር እስከ ዳር ታዬ አልፋለሁኝ። ጥያቄ የሚሆነው ምንድነው? አገራዊ ምክክሩና ብሔራዊ የሽግግር ፍትህ ተቃራኒ አጀንዳዎች አይደሉም ሲሉ ለክርክር ተሰይመዋልና እንደው ምክንያታዊ ማስረጃዎትን ግልጽ ቢያደርጉልን እስቲ ለክቡራን ተመልካቾቻችን። እሺ አመሰግናለሁ። እኔ ይሄንን አጀንዳ ይዤ የምከራከረው 3 ነጥቦችን በማንሳት ይሆናል። በመጀመሪያ ደረጃ እነዚህ አሁን የምንላቸው የሀገራዊ ምክክርም የሽግግር ፍትህ የምንላቸውም ባለፉት 7 ዓመታት ኢትዮጵያ ባለፈችባቸው የፖለቲካ ሂደቶች እየተሞከሩ ያሉ ነገሮች ናቸው። ከዚህ በመነሳት ተቃራኒ አጀንዳዎች አይደሉም የምልበት የመጀመሪያው ምክንያት አሁን ካልኩት ከሚተገበሩበት የፖለቲካ አውድ በመነሳት ነው። የመጀመሪያው ነጥቤ ተመሳሳይ የፖለቲካ አውድ ላይ ነው ሁለቱም የሚተገበሩት። ምን ማለት ነው? ኢትዮጵያ ውስጥ የፖለቲካ ለውጥ የሚመጣው ሁሌም በአመጽ ወይንም በጠመንጃ ወይንም በቫዮለንት ወይንም በግጭት ነው የፖለቲካ ለውጥ የሚመጣው እና ደግሞ ስልጣን ላይ ያሉ መንግስታትም የሰብአዊ መብት ጥሰት ይተገብራሉ በአንድ በሌላ መልኩ። እነዚህን ችግሮቻችንን እንዴት አድርገን ልንፈታ እንችላለን ለሚለው ህብረተሰቡ እና ምሁሩ በተለያየ መስክ ያለ የኢትዮጵያ ሲቪል ሶሳይቲ ድርጅቶች ለሚያነሷቸው ጥያቄዎች የተሻለው መንገድ የሽግግር ፍትህን በአንድ በኩል ብሔራዊ ምክክርን ደግሞ በሌላ በኩል በመተግበር መፍትሄ ማምጣት የተሻለ ነው በሚል ነው። የኢትዮጵያ ፖለቲካ ሊቃንን በመናይበት ጊዜ ከህገ መንግስቱ ጀምሮ አገሪቱ በመተዳደርባቸው የተለያዩ ህጎች ላይ በጣም የተጻረረ አቋም ያላቸው ናቸው። እንደ ሀገር እየተሞከረ ያለ መፍትሄ በመሆኑ አውዱ የሚያሳየን ከሆነ ችግር ተያይዘን ወደ ተሻለ ነገር እንግባ የሚል ታሳቢ በማድረግ ሁለቱም አንድን ችግር በተለያየ መንገድ ለመፍታት እየተሞከሩ ያሉ ስለሆነ አንድ አይነት ናቸው ብዬ እወስዳለሁ። ከዚህ ጋር አብሮ የሚነሳው ነገር ሲተገበሩም ደግሞ የሚተገበሩት በተመሳሳይ ፖለቲካ አውድ ነው። የፖለቲካ ምህዳሩ ከጠበበ የመሳካት እድላቸው ይጠባል። የፖለቲካ ምህዳሩ ከሰፋና የተሻለ የመንቀሳቀስ የመናገር እድሉ ካለ ደግሞ የመሳካት እድልን ይዘው የመጡ እድል ያላቸው ስለሆኑ ከሚተገበሩበት የፖለቲካ አውድ የተነሳ ተመሳሳይ ናቸው ማለት እፈልጋለሁ። ሁለተኛው ከዓላማ አንፃር ነው። ሁለቱን እናያቸው። የብሔራዊ ምክክር መድረኩ ማሳካት የሚፈልገው ዓላማና የሽግግር ፍትሁ ማሳካት የሚፈልገው ዓላማ ህጉን ራሱ አይቻል በፓርላማ የወጣውና በፖሊሲ ደረጃ ያለው። ለምሳሌ ብሔራዊ ምክክር መድረኩ ለዚህ መድረክ ያስፈልጋል ያልኳቸው 3 መሰረታዊ ዓላማዎችን አሉት። የመጀመሪያው አዲስ የፖለቲካ ባህል መፍጠር ነው የመጀመሪያው ዓላማ። ሁለተኛው
ለዲሞክራሲ ግንባታ ምቹ መደላድል መፍጠር የሚል ዓላማ አለው። ሶስተኛው ለሰላም መደላድል መፍጠር ይላል። ስናየው ይሄን ምክክር በማድረግ የተሻለ ዲሞክራሲ የተሻለ የፖለቲካ ባህል መፍጠርን ታሳቢ ያደረገ ነው። የሽግግር ፍትህንም በመናይበት ጊዜ በርግጥ የሰብአዊ መብት ጥሰትን እልባት መስጠት የመጀመሪያው ዓላማ ቢሆንም ሌሎች ሁለቱ ዓላማዎች ግን ከብሔራዊ ምክክሩ ጋር የተያያዙ ዓላማዎች ናቸው። እነሱም በሀገሪቱ ውስጥ ያሉ ተጻራሪ የፖለቲካ ትርክቶችን እልባት መስጠት ይላል። ይሄ ሊመጣ የሚችለው በንግግር በውይይት ነው። ይሄ ማለት የሽግግር ፍትህ ላይ ሊሳኩ የታሰቡ ዓላማዎች ራሱ ብሔራዊ ምክክሩ ላይ አሉ። ሶስተኛው የሽግግር ፍትህ ዓላማ ላይ የምናገኘው ለግጭቶች እልባት መስጠት ይላል። ኢትዮጵያ ውስጥ ብዙ ግጭቶች አሉ። እነሱን እልባት መስጠት በምን ፍርድ ቤት አቆመን አይደለም ይሄን የምንፈታው በምክክር በውይይት ነው። እኔ እንደውም ሳየው በመጀመሪያ ምክክሩን ጨርሰን ነበረ ይሄኛው በፍትህ በፍርድ ቤት ይታይ ሌላኛው በእርቅ ሌላኛው በእንትን ይፈታ ወደሚለው ራሱ መሄድ ያለብን ብዬ አስባለሁ። ኤንዌይስ ከዓላማ አንፃር ስናያቸውም ተመሳሳይ ሆነው አገኛቸዋለሁ። ሶስተኛው መከራከሪያ ብዬ ያስኩት ከውጤት አንፃር ካየነው ከተሳኩ የሚያመጡት ተመሳሳይ ውጤት ነው። ሁለቱም ከተሳኩ በሀገር ደረጃ ልሂቃኖቻችንና የኢትዮጵያ ሕዝብ መካከል መተማመን ይፈጠራል። ጠንካራ ሀገረ መንግስት ጠንካራ ተቋማት ለመፍጠር እድል ይሰጣሉ። ሁለቱም ከተሳኩ የተሻለ ዲሞክራሲ ስርዓት ለመገንባት እድል ይሰጣሉ። በተቃራኒው ካልተሳኩ ደግሞ ተመልሰን ወደ ነበርንበት የፖለቲካ አዙሪት እንድንገባ ያደርጉናል። ስለዚህ እነዚህ አጀንዳዎች ካፈጻጸም አንፃር የተለያዩ ተቋማት ሊፈጽሟቸው ይችላሉ እንጂ መነሻቸውም መድረሻቸውም ተመሳሳይ ነው። ስለዚህ አጀንዳው አንድ አይነት ነው ብዬ ለማንሳት እሞክራለሁ። አሁን ወደ ሁለተኛው ጥያቄ ልለፍ በቀጥታ ኬንያ ከ2007 ምርጫ በኋላ የተፈጠረውን ግጭት ለመፍታት በቅድሚያ ምክክር ቀጥሎም ከምክክሩ የተገኙትን ውጤት መሰረት በማድረግ የሽግግር ፍትህን መተግበሯ ይታወቃል። በዋናነት ያ እንዳለ ሆኖ የየመንን በመናይ ጊዜ የመንም በምህረት ጀምራ ቀጥሎ በአገራዊ ምክክር ቀጥሎም በመጨረሻ በሽግግር ፍትህ ያጠናቀችበት አግባብ አለ። ይህ እንዳለ ሆኖ በቤኒንም ሲታይ በ1990ዎቹ አካባቢ ወይንም መጀመሪያ ላይ ሁሉን አቀፍ ውይይት ወይንም ምክክር ከተደረገ በኋላ በይቅርታ ወይንም በምህረትን በመስጠት መተግበሯ ይታወቃል። በሞዴል ደረጃ የአፍሪካ ህብረት የሽግግር ፍትህ ፖሊሲ ሁለቱንም ሂደቶች እንደ አንድ ጅማሮች እንደሚከናወኑ ታሳቢ ያደርጋል። የቱን አካሄድ ብንከተል ነው ለኢትዮጵያ ሀገራችን ለጋራ ቤታችን የተሻለ የሚሆነው ብለው ያምናሉ እርሶ? አመሰግናለሁ። እንግዲህ የኢትዮጵያ ማህበራዊና ኢኮኖሚ ሁኔታ ነባራዊ ሁኔታ ከሌሎቹ ካነሳቸው ሀገራት ይለያል። የኛ የፖለቲካና የማህበራዊ ሁኔታችን እንግዲህ ኢትዮጵያ ውስጥ ላለፉት ዓመታት የተነሱ ግጭቶች ማንነትን መሰረት ያደረጉ ብሔርን መሰረት ያደረጉ አንዳንዶቹ ደግሞ ሃይማኖትን መሰረት ያደረጉ ናቸው። ስለዚህ በግለሰብ ተጠያቂ የምናደርጋቸው ሁኔታዎች አልፎ የማህበረሰብ ውክልና አለን የሚሉ ሰዎችን የመጠየቅ ማህበረሰቡን እንደ ማህበረሰብ ጥያቄ ውስጥ የመክተት ጉዳይ ተደርጎ ሊወሰድ ይችላል ባለን የፖለቲካ ባህል እና ነገሮችን በመናይበት ሁኔታ ማለት ነው። ለዚህ ኢትዮጵያ ፖለቲካዊ አውድ ማህበራዊ አውድ የሌሎች ሀገራትን ሞዴል መከተል አለበት የሚል ግምት የለኝ። ምናልባት ግን ከምን አንፃር ነው ይሄን ያልኩት እንደው ሀገራዊ ምክክርም ይሁን የሽግግር ፍትህ እንደው እኛ ሀገር ብቻ በተለየ መልኩ የሚበቅል ወይንም የማይበቅል ነው ዓለም አቀፍ ፌኖሜናን አይደለ ይሄ ተግባር እንደው ወደ ሀገራችን ሲመጣ የአፍሪካን ህብረት ሞዴል እንኳን ብናይ በየትኛው መልኩ ምን ሰጀስት ያደርጋሉ እርሶ? የተለያየ ሪዮት ሊኖር ይችላል የተለያየ አይነት የፖለቲካ ምህዋር ሊኖር ይችል ይሆናል ግን በየትኛው ማዕቀፍ ውስጥ እንሁን ነው ጥያቄው። እንግዲህ ሁለቱንም ብንመለከት በእኔ በኩል የሁለቱም ጉዳይ ጥያቄ ውስጥ ይገባብኛል። ኢትዮጵያ አሁን ባለችበት ነባራዊ ሁኔታ ብሔርን መሰረት ያደረጉ ግጭቶች በተስፋፉበት ሁኔታ እና ታጣቂ ኃይሎች ሀገሪቷ ውስጥ እንደፈለጉ በሚንቀሳቀሱበት ሁኔታ ሀገራዊ ምክክር ማድረግ እና የሽግግር ፍትህን ማከናወን አስቸጋሪ ይሆናል ብዬ አስባለሁ። አንደኛ ያለንበት የፖለቲካና ማህበራዊ ሁኔታ አይፈቅድም። አገሪቷ በተረጋጋ የፖለቲካ ስርዓት ላይ አይደለችም ያለችው። ግጭቶች እዚህም እዛም ተበራክተዋል። ሰላም የለም። በዛ ሁኔታ ጦርነት ሳይቆም ግጭቶች ተበራከቱ። አሁን እንግዲህ የሀገራዊ ምክክር ኮሚሽኑ ማህበረሰቡን እያወያየ ነው። የተለያዩ የፖለቲካ አቋም
ወይም ደግሞ የተለያዩ መሳሪያ አንገባው የሚንቀሳቀሱ ኃይሎችን ወደ ምክክሩ ነው እያለ ነው። ያ ተሳካ አይመስለኝም ባለኝ መረጃ መሰረት። እነዚህ የታጠቁ ኃይሎች ወደ ምክክር መምጣት አይፈልጉም። ወደ ምክክሩ እንኳን እንምጣ ብሎ ቢሉ አሁን ሊተገበር መንገድ ላይ ያለው የሽግግር ፍትህ ከምክክሩ እንዲልቁ ነው የሚያደርጋቸው። ተጠያቂነትን ማስፈን፣ ክስ የመመስረት፣ እውነት የማውጣት የማፈላለግ ጉዳዮች ታጣቂ ኃይሎች አምነው ወደ ምክክሩ እንዳይመጡ ያደርጋቸዋል። ስለዚህ ያለው ፖለቲካና ማህበራዊ ሁኔታ ግን ምናልባት እንደው ግልጽ ለማድረግ ያህል ይሄ ሁሉንም ጥፋቶች ላይ ነው ጉልህ የሆነ የሰብአዊ መብት ጥሰቶች ላይ የተሳተፉት ሆኖ አይደለ? ጥሩ ጉልህ የሰብአዊ መብት ጥሰት ላይ የሚሳተፈው ማን ነው ብለን ከጠየቅን እንግዲህ ዋና አመራሮችን ነው የሚመለከተው። ትዕዛዝ የሚሰጡ እና እንደዚህ አይነት ነገሮች የሚፈጽሙ የሚያደርጉት መቼም ታች ያለው ወታደር ወይም ማህበረሰብ ክፍል አይደለም። ይሄንን ትዕዛዝ የሚሰጥ በከፍተኛ የመንግስት ስልጣን ላይ ያለ ወይም ታጣቂ ኃይሎችን በበላይነት የሚመራ አካል ነው። ለዚህ እነዚህ ሰዎች የምክክር አካሉ ባልሆኑበት ሁኔታ በእነዚህ ሰዎች ላይ ክስ የመመስረት ሂደት ያለውን የሰላም እና የንግግር ወይም አብሮ የመምጣትና አዲስ የፖለቲካ ስርዓት የመፍጠር ጉዳይን ይጻረራል። ምን ይሻለናል? ጥሩ ጥያቄ ነው። እንግዲህ ከሁሉ ቀድሞ ሁሉም ሰው ወደ ሰላም መጥቶ ግጭት የሚቆምበትን መንገድ ማፈላለግ ያሉ ግጭት ምክክሩ ዓላማውስ ይሄ አልነበረም ታዲያ? የምክክሩ ዓላማ እሱ ነው። ግን ይሄንን ህዝቡ እንዲሳተፍ በዚህ ምክክር ሂደት ውስጥ ማንም ሰው በሰላማዊ መንገድ እንግዲህ ባለፈው የምክክር ኮሚሽኑ ስራ ላይ ከፍተኛ ተጽዕኖ ያደረገው አንዱ ጉዳይ ሰላም እጦት ነው። ቢኮዝ አንደኛ የስራውን በጊዜ ማከናወን አልቻለም፣ በጊዜ መፈጸም አልቻለም። ለዚህ አንድ አመት እድሜ ተሰጥቶታል እንደገና እና ግጭት ውስጥ ያሉ ማህበረሰብ ክፍሎች በዚህ የምክክር ሂደት ውስጥ መሳተፍ አልቻሉ። ለዚህ ምክክር እንኳን ለማካሄድ ነባራዊ ሁኔታ መፍቀድ አለበት። ማህበረሰቡ በሰላም ወጥቶ መግባት አለበት ምክክሩን ለማካሄድ ማለት ነው። ለዚህ ምክክሩን ለማካሄድ እንኳን አስቻይ ሁኔታ አልተፈጠረም። በአንዳንድ ቦታዎች እንግዲህ በኦሮሚያ፣ በአማራ እንዲሁም በትግራይ ፈጽሞ አሁን የትግራይ ክልል ላይ ምክክር ማድረግ አልተቻለም። እንግዲህ ይሄ የአመራሩም ቁርጠኝነት ማጣት ሊሆን ይችላል። በአማራ ክልልም አንዳንድ ግጭት ውስጥ ያሉ አካባቢዎች በዚህ ጉዳይ ውስጥ ለመሳተፍ አስቸጋሪ ሁኔታ ገጥሟቸዋል። በኦሮሚያም እንደዚህ ግጭቶች ባሉበት ሁኔታ ማህበረሰቡን አማክሮ እነዚህም ታጣቂ ኃይሎችን ማሳምኖ ወደ ምክክር የማምጣት ሂደቱ አስቸጋሪ አድርጎታል። ለዚህ መንግስትም ሆነ ታጣቂ ኃይሎች በድርድር ወደ ሰላም የሚገቡበት ሁኔታ መጀመሪያ መፈጠር አለበት። እነዚህ ስራዎች ደግሞ ሁሉም ማህበረሰብ ክፍል መንግስትንም ታጣቂ ኃይሎችንም ላይ ጫና በማድረግ ጦርነት የሚቆምበት ዜጎች በሰላም ወጥቶ መግባት የሚችሉበት መደላድል ካልተፈጠረ በስተቀር ምክክሩንም ማድረግ የሽግግር ፍትሁንም ማከናወን አስቸጋሪ ነው የሚል ግምት አለኝ። ድንቅ ነው። ጥሩ ነው። መቼም ውድ ተመልካቾቻችን ሁለተኛውን ጥያቄ ለዶክተር ዳር እስከ ዳር ታዬ አቀርብላችኋለሁ። ምንድነው እንደው እንደ ጥያቄ ላነሳ የምፈልገው አገራዊ ምክክሩም ሆነ የሽግግር ፍቱ የመጡበት ፖለቲካዊ አውድ አንድ ነው እንኳን ብንል ከዛ አንፃር እንደው ከመንግስት ጣልቃ ገብነት ገለልተኛ ሊሆኑ የሚችልበት አግባብ አለ ወይ? የመንግስት ጣልቃ ገብነት ደሞ ካለ እንደው ዓላማውን በታሰበው ልክ ከመንግስት ወገንተኝነት ወይንም ከመንግስት ጥቅም በጸዳ መልኩ ሊያሳኩ ይችላሉ ተብለው ይታመናሉ ወይ ነው? በኋላ ላይ መጋጨታቸው አይችል ይሆን እንደ ጥያቄ? ጥሩ። ምናልባት ከአገራት ተሞክሮ ስናየው ትራንዚሽናል ይሄ የሽግግር ፍትህ ምክክር መቅደም አለበት የሚል አይነት እንትን ውስጥ የደረሱ ይመስለኛል። አይ ምክክርም ሽግግርም ፍትህን ለማከናወን ሰላም መስፈን አለበት፣ ጦርነት መቆም አለበት፣ ግጭቶች መቆም አለባቸው። ያ ከዛ ለምሳሌ የግጭት መሪዎችን ተጠያቂ ለማድረግ አይቻልም ብዙ ደጋፊ ስላላቸው አይነት ብሔር ተኮርም ስለሆነ that means በመጀመሪያ ማን ተጠያቂ ይሁን ማን አይሁን የሚለውን በምክክር መወሰን አለብን ማለት ነው። ስለዚህ በሁለቱ መካከል ተመሳሳይነት አጀንዳው ተመሳሳይና ተያያዥ እንደሆነም በዚሁ አብረን ማየት እንችላለን ለማለት ነው። ከጣልቃ ገብነት አንፃር በርግጥ ሙከራ ነው እየተደረገ ያለው። ሙሉ በሙሉ ነፃ ይሆናል ብዬ አላስብም። ምክንያቱም አሁን ለምሳሌ የምክክር ኮሚሽኑ ተጠሪነቱ ለፓርላማው ነው።
ፓርላማውን ደግሞ ካየን በአሁኑ ሰዓት ሙሉ በሙሉ የገዢው ፓርቲ አባላት ነው ያሉበት ማለት የኢትዮጵያ ፓርላማ የተለያየ ተቃዋሚ ፓርቲዎች ወይም የተለያዩ ድምጾች የሚሰሙበት አይደለም ስለዚህ ሙሉ በሙሉ ገለልተኛ ሆኖ ይሰራል ብዬ ደፍሬ ለመናገር ይከብደኛል ግን ደግሞ የምክክር ኮሚሽኑ የሚያደርገው ግን ዋናው የምክክር ኮሚሽኑ ከመንግስት ጣልቃ ገብነት አያስፈልገውም ብዬ ማስበው ምንድነው የምክክር ኮሚሽኑ የሚያደርገው ምንድነው አጀንዳ መሰብሰብ ነው ሀገራዊ መሰረታዊ የሆኑ ጉዳዮች ምንድናቸው የሚለው መለየት መንግስትም እንደ አንድ ስቴክሆልደር እንደ አንድ ተሳታፊ የራሱን አጀንዳ ያቀርባል ተቃዋሚዎች ራሳቸው አጀንዳ ያቀርባሉ በዛ ላይ መወያየት ነው ለዚህ መንግስት በሀገራዊ ምክክር ስራ ውስጥ ጣልቃ መግባት አስፈላጊነቱ አይታየኝም እንግዲህ መሆንም አይለበትም ነው እኮ አስፈላጊ ማለት ነው መንግስት ጣልቃ መግባት ያስፈልግም ነው because አጀንዳ የማምጣት ነው ኢትዮጵያ ውስጥ የተፈጠሩ ልዩነቶች ምንድናቸው የግጭት መነሻዎች ምንድናቸው የሚለው ማህበረሰብ ክፍሉም ሌሎችም አጀንዳ ማቀበል ይችላሉ ጥሩ የትም ሀገር የብሔራዊ ምክክር ሲደረግ ገለልተኛ እንዲሆን ይጠበቃል መንግስት ጣልቃ አይገባም መንግስት ላይ ያለው የፖለቲካ አካል የራሱን ድምጽና የራሱን ፍላጎት በምክክሩ ላይ እንዲያሰማ ይደረጋል የትም ሀገር ያለ ነው እንጂ እሱ በፈለገው መልኩ እንደዚህ አድርጉ እንደዚህ በሉ አይልም የትኛውም ሀገር አሰራር እንደዛ ነው እንደዛ ካልሆነ ራሱን የቻለ ገለልተኛ ተቋም ማመስረት ራሱ አያስፈልግም መንግስት ሙሉ በሙሉ የሚቆጣጠረው ከሆነ በመርህ ደረጃ ይሄ ያግባባናል አሁን ኢትዮጵያ ውስጥ ነው ጥያቄው ይመስለኛል የኢትዮጵያ የሽግግር ፍትህና የኢትዮጵያ የብሔራዊ ምክክር ገለልተኛ ከመንግስት ጣልቃ ገብነት ነፃ መሆን ይችላል የሚል ጥያቄ ነው የተነሳው ሙሉ በሙሉ አይሆንም ግን ሙሉ በሙሉ አይሆንም የሚልበት ደግሞ ምክንያት ምንድነው እዛ ላይ ያሉ ኮሚሽኑ ላይ ያሉ ሰዎች ደግሞ ለህሊናቸውም ያደሩ ሰዎች ናቸው ሀገራዊ ኃላፊነት አለባቸው ስለዚህ የሁሉንም ድምጽ ሚዛናዊ በሆነ መንገድ ለማስተናገድ የህሊናም ተጠያቂነት ስላለባቸው በዛ መልኩ ይሰራሉ በርግጥ ተጠሪነታቸው ፓርላማ ስለሆነ የመንግስትን ፍላጎት እዛ ፓርላማ ላይም ሪፍሌክት ኮንሲደር ግምት ውስጥ ማስገባት ይኖርባቸዋል ሶ በራሳቸው በሚያደርጉት እንቅስቃሴ የተወሰነ ድረስ ነፃ ሆኖ ይሰራሉ ግን ደግሞ የሚንቀሳቀሱበት የፖለቲካ አውድ በመንግስት ስር ነው ይሄን ምን ማድረግ አንችልም ሹር ያ ከሆነ ምናልባት የሳቸውም ቀደም ያነሱት እንደው አያይዤ ለማንሳት ያህል ለምሳሌ የሽግግር ፍትሁ ሲተገበር ተጠያቂ የሚሆኑ አካላት ካሉ ከመንግስትም ተጠያቂ የሚሆን አካል ካለ አሁን ጠያቂው ብለን የምናስበው በውስጥ ታዋቂነት መንግስት ነው ሊሆን የሚችለው ከዚህ አንፃር እንደው በምን መልኩ ፍትሃዊ ሊሆን ይችላል የሚል ብዙ ሐሳቦች ስለሚነሱ ነውና እሱን እንደው ክሊር እንዲያረጉ 2 ደቂቃ አለው ምንድነው አሁን እነከሌ በሽግግር በብሔራዊ ምክክሩ እንደዚህ አይነት ወንጀል የፈጸመ በምህረት እንደዚህ አይነት ደግሞ ተጠያቂ ይሁን የሚል የሆነ ስምምነት ላይ ከተደረሰ በኋላ እነዚህ ወንጀለኞች በተለመደው አቃቢ ህግ በሚከፍተው ፋይል እና በተለመደው መደበኛ ፍርድ ቤቶች ነው ተጠያቂ የሚሆኑት ነው ወይንስ ራሱን የቻለ ለህሊናቸውም እንደዚሁም በተለየ ተጠያቂነት መንገድ በሚቋቋም ፍርድ ቤት ነው የሚጠየቁት የሚለው ራሱ የፖሊሲ ክርክር አካል ነው በኔ እይታ ተጠያቂ የሚሆኑ ሰዎች ገለልተኛ ራሱን የቻለ ፍርድ ቤት መኖር መቻል አለበት ብዬ አስባለሁ ይሄ ሂደት ምክንያቱም መደበኛ ወንጀል አይደለም በማንኛውም ጊዜ እንደሚፈጸም እኔና የሆነ ሰው ስንጣላ ፍርድ ቤት እንደምንሄዱ አይነት አይደለም ልዩ አቃቢ ህግ ይቋቋማል ከዛ በከፍተኛ ፍርድ ቤት ሌቨል ራሱን የቻለ ችሎት እንደሚደራጅ ግን ያ ችሎት በጠቅላይ ፍርድ ቤት መዋቅር ውስጥ ያለ ዙሮ ሀገራዊ የሆኑ ተቋማቶቻችን በአንድም በሌላ መገናኘታቸው አይቀርም ኢትዮጵያ ውስጥ ህግ የሚያወጣ አንድ አካል ነው ያለ ህግ የሚተረጉመው ፍርድ ቤት ነው ሂዳ የምትገናኝበት መስመር ይኖራል መጨረሻ ላይ ግን ለሰዎቹ ህሊና አሳልፈ የምትሰጠው ነገር አለ ህገ መንግስቱ ላይ ሙካውን የፓርላማ አባላትን ካየ ለህሊናቸውና ለህግ ተገዢ ይሆናሉ ይላል ሶ ሁሉም ሰው ለመንግስት ያደላል ወይንም ለአንድ ሳይድ ብቻ ያደላል ተብሎ አይታሰብም ሁሉም ሰው ደግሞ ገለልተኛ ይሆናል ብለ አታስብም ስለዚህ የተወሰነ ለሞያቸው ለህሊናቸው ባደረ መልኩ እንዲሰሩ ታደርጋለህ ሰዓት አልቋል ተመልካቾቻችን ሞቅ ባለመልኩ ሀበጋር የክርክር መድረካችን እየቀጠለ ይገኛል አብራችሁ እንድትቆዩ የመጋብዛችሁ እኔ ጠበቃ አበባው አበበ ነኝ አሁን የመጨረሻ 2 ደቂቃ ይኖራቸዋል እንደው አጠር ያለች ጥያቄ አነሳላችኋለሁ የሽግግር ፍትህ ከሀገራዊ ምክክሩ ነው መመንጨት ያለበት ብለው ያስባሉ ነው
ሁለቱም ፈጽሞ ሊተገበሩና ሊያስፈልጉን አይችሉም የሚል አቋም ነው ያለውት? አመሰግናለሁ። እንግዲህ በዓለም ላይ ሰላምን የማስፈን ጉዳዮች ሁለቱ ብቻ ናቸው አማራጭ ብዬ አላስብም። ሌሎች አማራጮችን ማናይበት ምክንያት የለም። ሀገራዊ ምክክር ብቻ ነው የሽግግር ፍትህ ብቻ ነው ብለን አንልም። ሌሎች መፍትሄዎችን ማናማትርበት ምንም ምክንያት የለም ብዬ አስባለሁ። ሌላው ቅድም እንግዲህ የሀገራዊ ምክክር ስራ ውስጥ የተጠያቂነት ጉዳይ ማን ይጠየቅ ማን አይጠየቅ የሚለው ጉዳይ መግባት አለበት ማለት የሀገራዊ ምክክር ስራውን ራሱ ማበላሸት ነው ብዬ ነው ማስበው ነው። because ተጠያቂነት ይያለ ሰውን ወደ ድርድርና ወደ ሰላም የማምጣት ሂደት ትክክል አይደለም ነው። በተለይ አሁን ባለበት ሁኔታ የኃይል ሚዛን እየተፈታተነበት ባለበት አንዱ ታጣቂ ኃይል የራሱን ትጥቅ ይዞ እየታገለበት ባለበት ሁኔታ መንግስት የራሱን ኃይል ይዞ ባለበት ሁኔታ ቢያንስ ተሸናፊና አሸናፊ ባለየበት ሁኔታ በሚለው ነው ያዘው። በእንደዚህ አይነት አውድ ውስጥ አንዱን ተጠያቂ ማድረግ ወይም ደግሞ ተጠያቂነትን የማስፈን ጉዳዮች ስራዎችን የማዘግየት ለምሳሌ እንግዲህ ቀደም እንዳልነው የአንዱ ተጠያቂነት ጉዳይ የመንግስት ባለስልጣናት ጉዳይ ሊሆን ይችላል። ለዚህ ይሄ ስራን የማንዛዛት የሀገራዊ ምክክር ስራውንም ብዙ ጊዜ እንዲፈጅ የማድረግ ይሄ የሽግግር ፍትህ ስርዓቱ የማዘግየት እና ሆን ብሎ የማጓተት ስራ ሊሆን ይችላል በመንግስት ባለስልጣናት ሊደረግ ይችላል because ተጠያቂነቱ ወደ እነሱ ስለሚዞር ማለት ነው። ለዚህ ይሄንን በገለልተኛነት ተጠያቂ ሆኖ ፍቃደኛ ሆነው የሽግግር ፍትህ ስርዓቱ እንዲከናወን ያደርጋሉ ወይ የምናየው ጉዳይ ነው። because እነዚህ ታጣቂ ኃይሎችስ እነሱ ተጠያቂ ማድረግ ሂደት አሁን ባለው ነባራዊ ሁኔታ ይቻላል ወይ? ወደ ድርድር እስካልመጡ ድረስ ወደ ሰላም መጥቶ መግባባት ላይ እስካልደረሱ ድረስ የተጠያቂነት ጉዳይ እንዴት ማከናወን ይቻላል? ሲጀመር እንዴት ነው ተጠያቂነትን የምናሰፍነው? ማን ነው ተጠያቂ ብለን የምንለው? ለዚህ አሁን ያለው ፖለቲካዊ አውድ ቅድም ያላችሁ ተመሳሳይ ፖለቲካዊ አውድ ያላችሁት ነገር ባይገባኝ ግን ሐሳቡ አሁን ባለው ፖለቲካዊ አውድ ውስጥ ይሄን ስራ ማከናወን ሐሳቡ ይሄ ሽግግር ፍትህና የድርድሩ ክርክሩ ይሳካል አይሳካም እነከሌን ተጠያቂ ማድረግ ይቻላል አይቻልም ሳይሆን አጀንዳዎቹ ተመሳሳይ ናቸው አይደሉም ወይ ይመስለኛል። አሁን የዚህ ተቃርኖ ግን ችግሮች ስለሚቃረኑ ሐሳቦቻቸው ለዛ ነው እንግዲህ ምክክር ጊዜውም የፍትህ ስርዓቱም እየተጓተቱ ነው በታለመባቸው ጊዜ ይሄዱ አይደለም የሚባለው ለዛ አንድ ላይ ማስኬድ አንዱ ተከትሎ የማስኬድ ጉዳይ አከራካሪ የሆነ ነው። ለዛ የምክክር ኮሚሽኑ የሥራ ዘመን ተራዝሟል because ግጭቶች አሉ ያን ማከናወን አልቻለም። አሁን ባለው ሁኔታም የሽግግር ፍትህ ሁኔታውም መንዛዛቱ አይቀርም because አንደኛ እዛው ውስጥ ፍላጎት ያላቸው ቡድኖች አሉ የመንግስት አካልን ባለስልጣናትን ጨምሮ በዛው ውስጥ መሳተፍ የማይችሉ ኃይል ያላቸው የታጣቂ ኃይሎች መሪዎች ይኖራሉ። አልቋል። እናመሰግናለን። አሁን የመጨረሻ እና ሶስተኛውን ጥያቄ ከኔ የማነሳ ይሆናል። በግልጽ በተደጋጋሚነት ሲያነሱ የነበረው ምንድነው ተከራካሪዎት ዶክተር አየነው ብርሃኑ እንግዲህ የአገራዊ ምክክሩ እርቀ ሰላምን ነው የሚሰብከው ያኛው ደግሞ የሽግግር ፍትሁ እውነትን ማፈላለግ ከዛ በኋላ ጉልህ በሆነ የሰብአዊ ጥሰት ላይ የተሰማሩቱ ካሉ እነሱን ተጠያቂ ማድረግ ነው። በእርቅና በሰላምና በተጠያቂነት መሃል ልዩነት አለ ይጣረሳል የሚል ሐሳብ አላቸውና አላማውም አጀንዳውም ቢሆን አንድ አይደለም የሚል አቋም ነው ያላቸው። እርሶ ደግሞ ከዛ በተቃራኒ ነው። እንደው እቺን ሐሳብ ማሳየት ቢችሉ በያሰብኩኝ I think ትልቁ ነገር እዚህ ጋር ይመስለኛል ልዩነታችን ያለው ይሄ አጠቃላይ ትልቁ ምስል በመናይበት ጊዜ ከነበረን የፖለቲካ ችግር የሆነ መፍትሄ ያስቀምጠን ወደ ተሻለ የፖለቲካ ስርዓት እንግባ ነው። ወደ ተሻለ የፖለቲካ ስርዓት ለመግባት ግን ከዚህ በፊት የተፈጠሩ የችግሮች አሉ። ከዛ ደግሞ በህብረተሰብ መካከል በህዝብና በመሪዎች መካከል የተፈጠረ ችግር አለ። እንዴት አድርገን እርቅ እናምጣ? ከዛ ደግሞ እውነት ደግሞ መውጣት አለበት። ማን በደለ ማን ተበደለ የሚለው መታወቅ መቻል አለበት። ማን አሁን ኢትዮጵያ ውስጥ ማአት አይነት እንትን ያለው ከሌ እንደዚህ አርጓል ይባላል። እውነቱ መውጣት መቻል አለበት። እንደ ጥያቄ ምናልባት አንዳንዴ ካየን እኛ ሀገር በተደጋጋሚ የሚነሳም ስለሆነ ነው ያንዱ ቅዱስ ለአንዱ ርኩስ ይሆነን የተቸገርነውና እርቀ ሰላምን ፈልገን
በዛ ጎራ ደግሞ ተጠያቂ ያረጋለው ስንል ለምን የኔን ትነካለህ እሚል ስላለ ከዛ ለዛ እኮ ነው ተጠያቂነት ቀስ ብለ የምታመጣው ነው በመጀመሪያ እውነቱ መውጣት አለበት እሱ ደግሞ ከፋፋይ ነው እውነቱን ማውጣት ከፋፋይ ነው አንዱ በዳይ አንዱ ተበዳይ ማለት ነው ለዛማ አብራ አስቀምጠህ ልታወያየው እኮ ነው በዳይ ተበዳይ አብሮ ቁጭ ብሎ በዳይም ተበዳይም ብሎም ያስብ ማለት ነው እውነቱን ታወጣለህ እውነት በደንብ ካልወጣ በመረጃ በእውነታ ላይ የተመሰረተ እውነት መውጣት መቻል አለበት ምክንያቱም ያበደ ፖለቲከኛው ሁሉ እየተነሳ እንደዚህ ሆኗል ይላል እውነት ነው ወያ ባለው ከፋፋይ ትርክት ላይ ሌላ መጨመር እኮ ነው ሌላ ክፍፍል መፍጠር ነው በማህበረሰቡ ይሄ እኮ የሚሆነው ቁጭ ብለው ነው የሚወያዩት ፖለቲከኞች የማህበረሰብ ተወካዮች ወይ ተመርምሮ አንተ ሰብአዊ መብት ጥሳል አንተ ተጎጂ ነህ የሚለው አሁን ባለን ትርክት ላይ በኢትዮጵያ ፖለቲካ ውስጥ የጎጂና ተጎጂ ጊዜ ለመጠቀም የሌላ ሀገር ኤክስፒሪየንስ ምንድነው አሁን ቀደም ምህረትን አስቀድመው ምክክር ፍትህ ሄዱ የሚል አለ ለምሳሌ የሆነ ታጣቂዎችን ወደዚህ ምክክር እንዲገቡ ካስፈለገ ቢያንስ የተወሰነ ከዛ ታጣቂ ውስጥ ተከታዩን በሙሉ ምህረት ተሰጠውና መሪዎቹን ወደ ምክክር ታመጣለ መጨረሻ ላይ መጠየቅ ካለበት ያ ሰው እንዲጠየቅ ልታደርገው ትችላለህ ግን ይሄ የምክክር ሂደቱ እንዳይበላሽ እና እውነት የማፈላለግ ሂደቱ እንዳይበላሽ ለተወሰነ ጊዜ ብዙ የፖለቲካ አክተሮች ነፃ መሆን አለባቸው ነፃ ሆነው እሱም ያለውን እውነት አንተም ያለህን እውነት እኔም ያለኝን እውነት አውጥተን እውነት እናወጣለን ሰባዊ መብት የተጣሱ በስንት ጊዜ ውስጥ ይርስ አመታት ሊፈጅ ይችላል አገራት አመታት ፈጅቶባቸው 40 አመት ሊፈጅ ይችላል ምናልባት እንደ ኤክስፒሪየንስ ከዛም አንፃር የአንድ ወቅት ተግባርስ ነው ወይ እንደው አይደለም ኖርማሊ አሁን ፍርድ ቤት ሄደ እንደምናረጋው ነው ሂደት ነው አሁን የነ ኮሎምቢያን ስናየው በራሱ ስቲል እየሰሩት አይደለ ከዛን ጊዜ ጀምሮ ያለው እሱንም እንደው አያይዘው አሁን እንደው የጊዜ ዞን ነው እንጂ ትክክል ነው ብያላስም እንግዲህ 40 30 አመታት ፍትህን የማፈላለግ ሂደት በተጎጂዎች ላይ የሚያሳድረው ተጽዕኖ ስለመርሁ ነው አንድ ደቂቃ አላቸው እርሶ ደግሞ ዝም ይበሉ ይቀጥሉ ስለመርሁ ስናወራ እውነትን ሳታፈላልክ ወይ ስልጣን ላይ ያለው ኃይል ባለው እውነት ወይንም ተቃዋሚ ላይ ባለው እውነት ብቻ ፍትህ ልታመጣ አትችልም የሁሉም እውነት አንድ ጠረጴዛ ላይ ቁጭ ብሎ የጋራ ነገር መምጣት መቻል አለበት እውነት ከመጣ በኋላ ወደ እርቅ እንሂድ እከሌ ደግሞ አብዛኛውን በእርቅን ጨርሰው የቀረው ደግሞ ወደ ተጠያቂነት ይሂድ እንላለን በዚህ ሂደት ምክክርም ታደርጋለህ መጨረሻ ላይ ደግሞ የሚጠየቁ በጣም ግሬቭ የሆነ ወይንም ስር የሰደደ ወንጀል የሰሩ ደግሞ ተጠያቂ እንዲሆኑ ይደረጋል አፎትን በማር ሊያዘውና ሰዓት ጨርሰዋል አሁን ደግሞ ከናንተ ከውድ ታዳሚያን የሚነሱ አራት ጥያቄዎች ይኖራሉ ለነዛ ጥያቄዎች ምላሽ 6 ደቂቃዎች ይኖራቸዋል በሀገራዊ ምክክር ኮሚሽኑም በሽግግር ፍትህ ፖሊሲውም ትልቅ ነገር ያለ በሁለቱም ላይ ያለው እርቅ ነው እርቅና አድርግ የማያግባቡን ነገሮችን በንግግር በይቅርታ እንፍታቸው ነው የሚለው ከዛ አንፃር እንዴት ያዩታል በኢትዮጵያ ታሪክ የሀገራዊ ምክክሩ የመጀመሪያ ቢሆንም ከዚህ በፊት በቃ ተብሎ ታልፎ ሄዱ ነገሮች አሉ ግን ትውስታ የሚባል ነገር አለ አሁን በላይኛው ባለው ፖለቲካል ኢሊት ደረጃ አይደለም ማሰብ ያለብን በእያንዳንዱ ቤት ብንሄድ በነበሩ ነገሮች የተለያዩ አይነት ትውስታዎች አሉ ሪሰርችም ተሰርቷል እዚህ ላይ አዲስ አበባ ዩኒቨርሲቲ ላይ ሄደን ስንጠይቅ ሰዎች የሚያነሱት ትውስታ ትልቅ ኢሹ ነው የግለሰብ ቢሆንም ማለት ነው ስለዚህ የትውስታን ነገር እንዴት ነው የሚያስቡበት ትውስታ ያለ ፐርፔቹዋል ፒስ የሚባል ነገር ይመጣል ወይ ዘላቂነት ያለው ፒስ ይመጣል ወይ ሰላም ድርድር ትውስታ ይቅርታስ አብረው የሚሄዱ ነገሮች አይደሉም ፍትህስ አብረው የሚሄድ ነገር አይደለም ወይ ነው አመሰግናለሁ አፈጻጸማቸው የተለያየ ነው የአዋጆቹና የርዕሶቹ ተልኮ የተቋቋሙበት ተልኮ የተለያየ ቢሆንም ሁለቱ ድምር ውጤት ተልኳቸው ግን ለአንድ ሀገር ነው አንድን ሀገር ለማከምና ከችግር ለማውጣት ነው ስለዚህ የማይሄዱበት እንግል ዋናው አንደኛ በሂደት የሚያበላሹት ነገር የለም ኢምፕሊመንት ካለ ሁለተኛ ውጤቱ ስኬታማ ከሆነ በምን አግባብ ነው ተቃርኖ ሊኖራቸው የሚችለው ነው ሀገራችን አሁን ካለችበት ችግር ለማላቀቅ የትኛው ይቀድማል እዚህ ላይ ሰፋ ያለ ምላሽና ማብራሪያ ቢሰጡበት ሀገራዊ ምክክር ኮሚሽን የምንለው ሰዎች ያላቸውን ችግር የሚፈጠሩ ነገሮች ላይ በጋራ ተወያይተን ወደ መድረክ መተን ስራዎችን በጋራ እንስራ የሚሉ ጽንሰ ሐሳቦችን ሲይዝ
የሽግግር ፍትህ የሚለው ደግሞ ምን አይነት ችግሮች ሲፈጠሩ ነበር የሚለውና ተጠያቂነትን ለማስፈን ነው የሚመጣው ማለት ነውና ሁለቱ ሐሳቦች አይጋጩም ወይ? ለምሳሌ እንደ ሀገራችን ለምሳሌ የሀገራዊ ምክክር ኮሚሽን ስራውን ጀምሯል። ምናልባት ውጤቱ ሊቀጣይ ጊዜ የሚገለጽ ስለሆነ ማለት ነው። ይህ የሀገራዊ ምክክር ኮሚሽን ግን ውይይት ሲያደርግ የሽግግር ፍትህ ላሰፍን ነው ብሎ ያንን አጀንዳ ያነሳም። ምክንያቱም የተለያዩ ሐሳቦች ስለሆኑ ማለት ነው። ምክክር እናርግ፣ ያላችሁ ችግር ምንድነው? በጋራ እንስራ የሚለውን ሐሳብ ስለሚያንጸባርቅ ማለት ነው። እና ሁለቱ የተቃረኑ አይደሉም ወይ? እርስዎ እንዴት ይገልጿቸዋል ሁለቱ ሐሳቦችን የሚል ነው። ምናልባት ሁለተኛውን ጥያቄ ስገልጽ የሽግግር ፍትህን ለማስፈን ብዙ ጊዜ ጥያቄዎች ይነሳሉ። ለምሳሌ የፖለቲካ ፓርቲዎች እንዲተገበር ሁሉ ጊዜ ጥያቄ ይጠይቃሉ፣ ይጎተጉታሉ። በመንግስት በኩል ግን ዳተኝነት አለ። ይሄ ለእርስዎ ለምሳሌ ለምንድነው እንደዛ አይነት ነገሮች ሊሆኑ ይቻላል? ለምሳሌ መንግስት ዳተኛ የሆነው ለምንድነው? ሁለቱ የተለያዩ ሐሳቦች አይደሉም ወይ? እንዴት ይገልጿቸዋል ማለት ነው። አመሰግናለሁ። ተመልካቾቻችን ተመልሰናል። ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። ወቅታዊና ሀገራዊ በሆኑ ጉዳዮች ላይ የተለያዩ ሙያተኞችን እየጋበዘ የክርክር መርሃ ግብር የሚሰንደው ደበበ ኃይለ ገብርኤል የህግ ቢሮ ከአርትስ ቴሌቪዥን ጋር በመተባበር ይቀርብላችኋል። ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ እኔ አብራችሁ እንድትቆዩ የሚጋብዛችሁ ጠበቃ አበባው አበበ ነኝ። አገራዊ ምክክሩና ብሔራዊ ሽግግር ፍትህ ተቃራኒ አጀንዳዎች ናቸው ሲሉ ዶክተር አየነው ብርሃኑ ተከራክረዋል። 4 ጥያቄ ተነስቶላችኋል። አሁን ወደ ተነሱት ጥያቄዎች ምላሽ በቀጥታ እንላለን። አመሰግናለሁ። እንግዲህ ሁለቱም ጉዳዮች አንድ ማህበረሰብ ግጭትን ካስተናገደ በኋላ ከግጭት መውጫ መንገድ ተደርጎ ሊወሰድ ይችላል። እንግዲህ ከግጭት በኋላ ከሚሰሩ ስራዎች እነዚህ ሁለት ጉዳዮች ናቸው። ሌሎች ጉዳዮች አሉ። ቅድም ለማንሳት እንደሞከርኩት የወደሙ መሰረተ ልማቶችን የመጠገን፣ የተሰደዱ ወይም የተፈናቀሉ ዜጎች ወደ ቦታቸው የመመለስ፣ ሌሎች ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች አሉ የሚከናወኑ ጎን ለጎን። ለዚህ ከዛ ውስጥ ናቸው እነዚህ ሁለቱ ግን የሚጋጩ ናቸው። በተለይ እንግዲህ እንደ ማህበረሰብ የምንከተለው የፖለቲካ ስርዓት ራሱ ለዚህኛው ፈተና ሊሆን ይችላል። የብሔር ፖለቲካ፣ የብሔር ሽኩቻ፣ ሰዎች በብሔራችን፣ በማንነታችን፣ በሃይማኖታችን ተጨፈጨፍን፣ ሞት፣ እንግልት ደረሰብን፣ ተፈናቀልን በሚል ፖለቲካ ምህዳር ውስጥ እንዳለን መሆኑ በብሔር የተለያየ በሃይማኖትም እንደዚሁ የተለያየ ሀገር መሆናችን የተጠያቂነት ስራዎችን እዚህ ውስጥ መክተት አሁን ባለው ሁኔታ ታጣቂ ኃይሎች ብሔርን ወክለን ለብሔሮቻችን እየተፋለምን ነው፣ ብሔራችን ነፃ ለማውጣት ነው፣ የኛ ብሔር ለተለያዩ ችግሮች ተዳርጓል በሚሉት ሂደት ውስጥ እያለን ወደ ተጠያቂነት መምጣታችን እነዛን ሰዎች ተጠያቂ ለማድረግ መሞከር አሁንም ከብሔር ሽኩቻው ከነበረን ትርክት ላይ አዲስ ትርክት መጨመር ነው። እንግዲህ እንደዚህ አይነት ትርክቶች ለብዙ ጊዜያቶች ተሳልፈናል። የብሔር ጭቆና፣ የብሔር ግጭት፣ አንዱ ጎጂ አንዱ ተጎጂ፣ አንዱ ጨቋኝ አንዱ ተጨቋኝ የሚሉትን ጉዳዮች ለዘመናት ያለፍንበት ከፋፋ የሆነ ስርዓት ነው ወይም ትርክት ነው። በዛ ትርክት ላይ እንደገና ወደ ጥያቄነት ክስ የመመስረት ዋና ሰብአዊ መብት ጥሰት ውስጥ ተሳተፉ የሚባሉ ሰዎችን ላይ ክስ የመመስረት ሂደት የመንግስትን ጥያቄ ሊያደርግ ይችላል። እነዚህ የብሔር ታጣቂዎችንም ብሔር ላይ ተመስርቶ የመጡ ታጣቂዎችን ጥያቄ ማድረግ ሂደት ስለሆነ እዛ ላይ የምክክር ሂደቱ ላይ ችግር ይፈጥራል ነው። ለዚህ የምክክር እርቅና ንግግርን ያስቀድማል፣ ፍትህ ተጠያቂነትን ያስቀድማል። ለዚህ የሚጋጩ ሐሳቦች ናቸው። በንግግር በእርቅ በሀገራዊ ጉዳዮች ላይ በመስማማት ዋና የሚባሉ ሀገራዊ ጉዳዮች ላይ ለግጭት መነሻ በመሆኑ ጉዳዮች ላይ ተስማምተው አዲስ የፖለቲካ ስርዓት መገንባት ከሚያልመው ምክክር ጎን ለጎን የተጠያቂነት ስራ ማድረግ ዘላቂ ሰላም እንዳይፈጠር ከፋፋይ አጀንዳዎች እንደገና እንዲመጡ እና የታለመለትን ትልቁን ሀገሪቷን የማሻገር በፖለቲካ በኢኮኖሚ አዲስ ስርዓት መፍጠር ሂደቱን ያደናቅፋል የሚል ነው። ሌላው ምክክር ወይስ ተጠያቂነት መቅደም አለበት የሚለው አከራካሪ ነው ባለው ነባራዊ ሁኔታ ውስጥ። ቅድም እንዳልኩት በተለይ ከፍተኛ ሰብአዊ መብት ጥሰት ደርሶብናል የሚሉ እንደ ማህበረሰብ እንደ ግለሰብ አለም ኢትዮጵያ ውስጥ ትርክቱ ያለው አሁን ባለው ሁኔታ እንደ ማህበረሰብ ሰብአዊ መብት ጥሰት ተደርጎብናል፣
የዘር ማጥፋት ተካሂዶብናል በሚሉ አጀንዳ ውስጥ እንደዚህ አይነት ነገር ላይ መግባት አጠቃላይ የፖለቲካ ሂደቱን እንደገና ወደ ግጭት መውሰድ ነው። እንደገና ወደ አዲስ ትርክት ወደ አዲስ ቁርሾ የሚዳርግ ነው። ትውስታ የሚለው እንግዲህ ቅድም እህታችን ያለችው ገነት የይቅርታ ጉዳይ ነው። ቅድም እንዳልኩት የሽግግር ፍትህና የሀገራዊ ምክክር አንዱ አጀንዳ ነው በድህረ ግጭት ጊዜ። ሌሎች እንግዲህ በማህበረሰባዊ ትስስር እሴት ላይ እነዚህም የተጎዱ ሰዎችን ከትራውማ አንጻር ከሊና ቁስለት አንጻርም ይመስለኛል የሚሰሩ ስራዎች አሉ። ከትራውማ አንጻር በህዝቦች ግንኙነት ላይ እንደገና ያንን እንግዲህ በጣም አክቹአሊ ምንድነው እነዚህ የድህረ ግጭት ስራዎች በጣም ፈታኝ የሀገርን ኢኮኖሚ ሀብት ብዙ የሚፈልጉ ውስብስብ ጉዳዮች ናቸው። አንድ ማህበረሰብ ግጭት ውስጥ አይግባ እንጂ ከግጭት በኋላ ያለው ሁኔታ ከዛ ግጭት ለመውጣት የምናደርገው ጥረት በጣም ፈታኝ ውስብስብ እና ትዕግስት የሚፈልግ ናቸው። ስለዚህ እነዚህን ማህበረሰብ ትልቁ ስራም አንደኛው ግጭት ውስጥ የገባ ማህበረሰብ ጦርነት ውስጥ የገቡ ልጆችን፣ ሴቶችን፣ የተደፈሩ ሴቶችን በአጠቃላይ ሰብአዊ መብት የደረሰባቸውን ሰዎች ህሊና ጠግነው እንደገና ወደ ተለመደው የማህበራዊ መስተጋብር የመክተት ጉዳይ አስቸጋሪና ፈታኝ ነው ተብሎ ሊወሰድ ይችላል። እንግዲህ የተለያየ አፈጻጸም ነው ግቡ አንድ ነው ለሚለው ነገር እንዴት ነው በተጠያቂነት ሰላምን ልናመጣ የምንችለው? እንዴት ነው በሀገራዊ ምክክር ሰላምን ልናመጣ የምንችለው? እንግዲህ ልክ ነው በተጠያቂነት ማምጣት ሰብአዊ መብት ጥሰት ለተፈጸመባቸው ሰዎች እንደ ፍትህ ሊቆጠር ይችላል። በዛው መልኩ ደግሞ ኢትዮጵያ በመሳሰሉ ብሔር ነክ ትርክቶች በበዙበት ሀገር ውስጥ እንደዚህ አይነት ችግሮች ማንሳት አዲስ የቁርሾ አዲስ ትርክት የመፍጠር ጉዳይ ነውና ይሄንን ማድረግ ፈታኝ ነው የሚል ነው። ለዚህ ምክክር አንድ ነገር ነው። መመካከር ችግሮችን በሰላማዊ መንገድ ለመፍታት ልዩነቶችን ማጥበብ አንደኛ ሀገር የምንገነባበት መንገድ ሊሆን ይችላል። ተጠያቂነትም ከዚህ ጋር የሚጋጭ አካይ ነው ተብሎ ሊወሰድ ይችላል። ለዚህ ቅድም ያልነው እንግዲህ ቅድም ያልኩት ምንድነው ሀገራዊ ምክክርም የሽግግር ፍትህም ፈጽሞ ማካሄድ አይቻልም የሚል አይደለም። የኔ ሐሳብ እነዚህ ጉዳዮች አሁን ባለው ነባራዊ ሁኔታ ፈተና ናቸው። ያለው ፖለቲካዊ አውድ እና የጸጥታ ሁኔታ አመቺ አይደለም። አመቺ መደላደል አይፈጥርም። እንግዲህ ባለፉት ሂደት ውስጥ የሀገራዊ ምክክር ኮሚሽን ማህበረሰቡን ሲያወያይ ነበረ። ግን እነዚህ ታጣቂ ኃይሎችን አሳምኖ ወደ ጠረጴዛ ዙሪያ እንዲመጡ ያደረጉ ጥረት አትሳካ ማለት ይቻላል። አንደኛ ይሄ እንግዲህ ካልተሳካ አዲስ የሚመጣው ደግሞ በህግ ተጠያቂ የማድረግ ሂደት ምን አይነት ፈታኝ ሊሆን እንደሚችል ማየት ይቻላል። ወደ ሀገራዊ ምክክር መምጣት ያልፈለጉ ወገኖች ነገ ደግሞ ተጠያቂነት ይመጣል፣ በህግ ትከሰሳላችሁ፣ በህግ ትፈለጋላችሁ፣ በትልቅ የሰብአዊ መብት ትፈለጋላችሁ ብሎ እነዚህን አሳምነው ወደ ጉዳዩ ማምጣት ፈታኝና አስቸጋሪ ነው የሚል ነው። ለዚህ ሁለቱንም ለማካሄድ አስቻይ የፖለቲካና የጸጥታ ሁኔታ የለም ከሚል አቅጣጫ ነው። አሁን ደግሞ ለሁለተኛው ተከራካሪ ለተነሱ አራት ጥያቄዎች ምላሽ የሚሰጡበት ጊዜ ላይ ስለሆኑ በቀጥታ ወደ እርስዎ ልለፍ ዶክተር። የመጀመሪያው እንዴት ተደርጎ ነው እነዚህ ሁለቱ አንድ ሊሆኑ የሚችሉት የሚል ጥያቄ ነው። ምናልባት የመጀመሪያውን ገለጻ ሳደርግ ትኩረት ያደረኩት እዛ ጋ ነው። ግን ድጋሚ ለማየት ከግብ አንጻርና እነዚህን በመናደርግበት ጊዜ የምንሰራቸው የተግባራቱ ተያያዥነት በመናይበት ጊዜ አንድ እንደሆኑ እናያለን። ግባቸው አሁንም ደግሜ መናገር የምፈልገው ሁለቱም የቆዩ የፖለቲካ ችግሮቻችንን መፍትሄ በመስጠት የተሻለ የፖለቲካ ስርዓት መገንባት ወደ ዲሞክራሲ እና ዜጎች በነፃነት ወጥተው የሚገቡባት ሀገር ለመገንባት የሚሆን የሆነ መሰረት ለመጣል ታሳቢ ተደርጎ ነው። ሌላም ያገናኛቸው የተግባራት መተሳሰር አለ። በብሔራዊ ምክክሩ ላይ የሚደረጉ ነገሮች ለሽግግር ፍትሁ ግብዓት ይሆናሉ። እዛ ጋር የሚሳካው ለዚህኛው መሳካት ምክንያት ይሆናል። ስለዚህ በአንድም በሌላ መልኩ የተያያዙ ስለሆኑ አንድ ሊሆኑ የሚችሉበት እድል አለ ብለን አርጊው ማድረግ እንችላለን። በሁለተኛ ደረጃ የተነሳው ጥያቄ የትኛው ይቀድማል ነው። ይሄ እንግዲህ የኔን እይታና የሌሎች ሀገራትን ኤክስፒሪየንስ ወይንም ተሞክሮ ማየት ይፈልጋል። የሌሎች ሀገራት ተሞክሮ ግጭት ከማቆም ነው የሚጀምረው። ሁሉም ግጭት ታቆማለህ፣ ከዛ በኋላ
ወይ ከምረት ወይ ከምክክር ይጀምራል። ግን በብዙ ሀገራት እንደሚታየው የሽግግር ፍትህ የሚመጣው ምክክርን ተከትሎ ነው። ምክንያቱም ተመካክረህ መፍትሄ ላይ መጀመሪያ መድረስ ያስፈልጋል። በምን ጉዳይ ለምሳሌ ህገ መንግስት በዚህ ጉዳይ ይሻሻል፣ በዚህ ጉዳይ እንደዚህ አይነት ከፋፋይ ህጎች ስላሉ እነሱ ቢቀየሩ፣ ከመብት አንፃር ለነዚህ ቅድሚያ ቢሰጥ የሚሉ ነገሮች ስምምነት ሊደረስባቸው ይችላል። ከዛ በመቀጠል ደግሞ እንደዚህ አይነት ጉዳዮች ተጠያቂ መሆን ያለበት ሰው አለ ወይንም በህዝብ ፊት ይቅርታ መባል እፈልጋለሁ የሚል ተበዳይም ሊኖር ይችላል። እነዚህ ነገሮች በመጨረሻ ወደ ሽግግር ፍትህ የሚሄዱ ስለሆኑ በእኔ እይታ የትኛው ይቀድማል ለሚለው እኔ ምክክሩ ይቀድማል፣ እሱ ጋር በደንብ መስራት ያስፈልጋል ብዬ አስባለሁ። በእርግጥ የፍትህ ይሄ ምንድነው ንግግር የብሔራዊ ምክክሩ ፍጹም የሆነ እንትን ማለት ያሳካ የሌሎች ሀገራትም ስናይ ፍጹም በሆነ መደላደል ላይ አይደለም እንትን ያሉት ከነ ገደቦቻቸው ነው የጀመሩት፣ ከነ ችግሮቻቸው ጀመሩት፣ በሂደት እያሳኩ የሄዱበት ሁኔታ አለ እና ከግጭት ነፃ መሆን የመሳሰሉ ነገሮች ያስፈልጋሉ። አይ ቲንክ እስካሁንም እንዲራዘም ምክንያት የሆነው ለዚህ ተግባሩ ላይም ስናይ ኢትዮጵያ ውስጥ እንዲራዘም አንዱ ምክንያት ያይ ይመስለኛል። ዙሮ ከግጭት ነፃ መሆንና ለመወያየት ዝግጁ የሆነ ደግሞ ማህበረሰብና የፖለቲካ ልሂቅ ያስፈልጋል። እኔ ሁሌት ልዩነቴን የምንፈታው በጠበንጃ ነው የሚል የፖለቲካ ልሂቅ ካለ ወደ ድርድር ለመምጣት ገና ነን ማለት ነው። ስለዚህ እንደዚህ አይነት ቅድመ ሁኔታዎች አሉ ብሎ መውሰድ ይቻላል። ሌላ ሁለቱ ሐሳቦች አሁንም ተመሳሳይ ነው፣ አይጋጩም ወይ የሚል ነገር መጥቷል። በተለይ ትራንዚሽናል ይሄ ሽግግር ፍትህ ሌላ ነው የሚል ነገር ይነሳል። እኔ ግን የሽግግር ፍትህን እንዴት ነው የተረዳ ነው? በሽግግር ፍትህ የሚታዩ ወንጀሎች ምን አይነት ወንጀሎች ናቸው የሚለውን በደንብ ከማየት ብንጀምር ባይ ነኝ። በሽግግር ፍትህ የሚታዩ ወንጀሎች እነዚህ መደበኛ የምንላቸው ዜጎች እርስ በርስ ባላቸው የዕለት ተዕለት ግንኙነት የሚፈጠሩ ወንጀሎችን አይደለም ወደ ሽግግር ፍትህ የምናመጣው። በፖለቲካ ሽግግር አንድ ማህበረሰብ ምናልባት ከአምባገነንነት ወደ ሰማይ መጠነኛ ዲሞክራሲ ወይንም ከግጭት ወደ ሰላም ሽግግር ሲያደርግ በነበረው የፖለቲካ ስርዓት ውስጥ ፖለቲካዊ ስልጣንን ወገን አድርገው ፖለቲካዊ ስልጣንን ወገን እሱን መነሻ አድርገው የሰብአዊ መብት ጥሰት ላደረሱ ህዝብ የበደሉ ፖለቲከኞችና ታጣቂዎችን ተጠያቂ የምናደርግበት እንጂ መደበኛ ወንጀል አይደለም። ስለዚህ ይሄ የሚጋጭበት ነገር እኔ አይታየኝም። ፓርት ኦፍ የዚህ እንትኑ የዲያሎጉ የምክክሩ ሂደት ነው ብዬ እወስዳለሁ። መጨረሻ ላይ ሐሳብ መስጠት የምፈልገው ከኤጀንሲ ወይንም የሚፈጽሙ ተቋማት ምን አይነት መስተጋብር ሊኖራቸው ይገባል የሚለው ነው። እንግዲህ አንድ ሀገር በመጀመሪያ ደረጃ ፖሊሲ ይወጣል። ከፖሊሲ በፊት ኦፍ ኮርስ ሌሎች ነገሮች አሉ። ከፖሊሲ ቀጥሎ ህግ ይወጣል። አሁን በህግ ደረጃ ያለን እንትን ነው የሽግግር የምክክሩ ህግ ወጥቶ እየተተገበረ አለ። ፖሊሲው ወደ ህግ መቀየር የሚጠይቀው ይመስለኛል። ግን somewhere የሆነ ቦታ ላይ መገናኘት አለባቸው። የምክክሩ ፋይንዲንጎች ወይንም ውጤቶች ለዛኛው ግባት መሆን መቻል አለባቸው። ሁለቱም ተነጣጥለው የሚሄዱ ከሆነ ማሳካት ምን ፈልገውን ግብ ለማሳካት እንቸገራልና የተቋማት ትብብር ያስፈልጋል። አይ ቲንክ እዚህ ጋር ቀጣይ የሚወጡ ህጎችን ማየት ያስፈልጋል ብዬ ወስዳለሁ። ታንክ ዩ። ሰዓት አልቋል። ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። አሁን ደግሞ የያዙትን አቋም በ3 ደቂቃ ውስጥ ማጠቃለያ ይሰጡናል። በቀጥታ ወደ ዶክተር አየነው ብርሃኑ ልለፍና 3 ደቂቃ አለው ተባከውን። አመሰግናለሁ። ቀደም እንግዲህ ለማስመር እንደፈለኩት አንድ ማህበረሰብ ግጭት ውስጥ ከገባ በኋላ ከዛ ግጭት የመውጣት ሂደቱ በጣም አስቸጋሪ እና ፈታኝ ነው። ግጭት ጥሎ የሚያልፈው ጠባሳ ብዙ ነው። ኢትዮጵያ ሀገራችን ለብዙ ዘመናት እዚህ ግጭት ውስጥ ነበረች። ያን ግጭት ለመፍታት የተከለበት መንገድም ሌሎች ውስብስብ ችግሮችን ይዘውብን መጥተዋል። የኔም ስጋት እዚህ ላይ ነው። እንግዲህ ባሉ ውስብስብ ችግሮች በመንከተለው የብሔር ፖለቲካ ሁኔታ ውስጥ ምክክርን ማድረግ
እንደገና ተጠያቂነትን ማስፈን ፈተና ነው። አንደኛ ኢትዮጵያ ውስጥ ያለው የነባራዊ የፖለቲካ ትርክት ለዛሬ ጉዟችን ፈታኝ የሆነው ነባራዊ የሆነ ትርክት ነው። የጨቋኝና ተጨቋኝ የአንዱ ሰብአዊ መብት ጥሰት የሌላው ጉዳተኛ ወይም ደግሞ የዛ ቪክቲም የመሆን ተጎጂ የመሆን ትርክቶች ብዙ ናቸው። በዚህ ሁኔታ ውስጥ አሁንም ችግርን ፈታለን ብለን ተጎጂዎችን እንከሳለን ብለን የምንሄድበት ሁኔታ አዲስ ሌላ ተጨማሪ የተጎጂና የሰብአዊ መብት ጥሰቶች ትርክት በፖለቲካ ሂደታችን ውስጥ የሚጨምር ነው። ለዚህ ሁለቱን መንገዶች በአንድ መተግበር ወይም በተለያየ ጊዜ ራሱ መተግበር ያለን ፖለቲካዊ አውድ ጋር የሚጋጭ ካለን ታሪክ እና ትርክት ጋር የሚጋጭ ከመሆኑ የተነሳ ጥንቃቄ ያስፈልገዋል። አንደኛው የዚህ የሀገራዊ ምክክሩ ዘላቂ ሰላም በንግግር በይቅርታ በድርድር ዘላቂ ሰላምን የመገንባት ሂደት ነው። በዛ ሁኔታ ላይ ግን ተጠያቂነትን ለማስፈን የሚካሄደው ርቀት በሀገራዊ ምክክር ስራው ላይ ወይም ሁኔታ ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል ነው። ቅድም እንግዲህ ወንድሜ ያነሳው የሀገራዊ ምክክርም ሆነ የሽግግር ፍትህ ሂደት በሌሎች ሀገራትን ፈታኝ ነው። ያልተሳካባቸው ሀገሮች አሉ። ቅድም እንዳልከው ደግሞ ለችግሮቹ አለባብሶም ያካሄዱት ነገሮች አሉ። እንግዲህ እነዚህ ሁለቱ ብቻ ደግሞ ከችግር መውጫ መንገዶች ናቸው ብሎ ማሰብም ሌሎች መፍትሄዎች እንዳናማትር ሊያደርገን ይችላል። እንግዲህ እነዚህ አጀንዳዎች እውነቱን ለመናገር ከምዕራባውያን የሰጡን አጀንዳዎች ናቸው። ግጭት ውስጥ ገብታችኋል፣ ከግጭት መውጫ መንገዳችሁ ሀገራዊ ምክክር ማካሄድ ነው፣ ከግጭት መውጫ መንገዳችሁ የሽግግር ፍትህ ማድረግ ነው የሚለው ዓለም አቀፍ ተጽዕኖ ነው። እንደሚታወቀው መንግስትም ሆነ ሌሎች አካላት የሀገራዊ ምክክር ጉዳዮች እንዳይካሄዱ ተጽዕኖ ሲያደርጉ ነበር። ፍላጎት አልነበራቸውም፣ ቁርጠኛ አልነበሩም ለዚህ ለሀገራዊ ምክክር ሁኔታዎች። አሁን ደግሞ የበለጠ ቁርጠኝነት ሊያሳጣ የሚችለው የመንግስትንም አካላት እና ታጣቂዎችን ተጠያቂ ለማድረግ የሚካሄድበት ርቀት እንዲሁ ነገሮችን አለባብሶ ከማለፍ ውጪ ዘላቂ ሰላም ያመጣልናል፣ ሰብአዊ መብት ጥሰቶች እንዳይደገሙ ያደርጋሉ የሚለውን ነገር ላይ ጥርጣሬ ሊያሳድር ይችላል። እናመሰግናለን። ተመልካቾቻችን በመከታተል የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። አሁን ደግሞ በቀጥታ ወደ ሁለተኛው የተከራካሪያችን ወይም የክርክር ሐሳብ ማጠቃለያ እንለፍ። 3 ደቂቃ አለዎት ዶክተር። እሺ፣ አመሰግናለሁ። ስለ ሽግግር ፍትህም ሆነ ስለ ብሔራዊ ምክክር ስናነሳ በደንብ ማየት መቻል አለብን ብዬ ማስበው ይሄ ሀገራዊ ፖለቲካን የማሻሻል እና የተሻለ የፖለቲካ ስርዓት ለመገንባት የሚደረግ ጥረት አካል መሆኑን መረዳት አለብን ብዬ አስባለሁ። እና ይሄ ጥያቄ በኢትዮጵያውያን በኩል ሲጠየቅ የኖረ ነው። መብት ያልተከበረልኝም፣ በፖለቲካ በአግባቡ እየተሳተፍኩ አይደለም የሚሉ ጥያቄዎች ሲነሱ የኖሩበት ሁኔታ አለ። ተስፋ አደርጋለሁ አሁን የተጀመሩ የፖለቲካ እነዚህ እንቅስቃሴዎች የምክክሩና የሽግግር ፍትሁ ኢትዮጵያን ተሳክተው የተወሰነ ደረጃ ያደርሳሉ የሚል ተስፋ አለኝ። ግን በደንብ መረዳት መቻል ያለብን አንዱ ለአንዱ ተመጋጋቢ መሆናቸው ነው። ነጣጥለን የምናያቸው ነገሮች አይደሉም፣ በጣም የተያያዙ ናቸው። በምክክር ሂደቱ ላይ የምናነሳቸው ሐሳቦች በምክክር ሂደቱ ላይ ከዛ የምንስማማባቸው ሐሳቦች ቀጣይ የሽግግር ፍትህን ስኬታማነት ይወስናሉ። ስለዚህ አብረው የሚታዩ እና ደግሞ የሀገርን ፖለቲካ ለማሻሻል የሚደረጉ ጥረቶች መሆናቸውን ማየት መቻል አለብን። የመጨረሻው ነጥቤ ሊሆን የሚችለው እነዚህ ነገሮች ስኬታቸውም ውድቀታቸውም ሁለቱም ተገብራቸው ኦፍ ኮርስ ሌሎች ሊኖሩ ይችላሉ። ግን በምክክርና በሽግግር ፍትህ ከተሳካልን ተመሳሳይ ውጤት እናገኛለን። ከወደቅንም ተመሳሳይ ውጤት ነው ሁለቱም የሚያመጡት። ምንድነው የምናገኘው? ከተሳካ የዚች ሀገር የፖለቲካ ዙሪት መፍትሄ ያገኛል ብዬ አስባለሁ። ዜጎች ትውልዱ በነፃነት የሚንቀሳቀስበት ሀገር፣ መብቶቻችን በስፋት የሚከበሩበት ሀገር ይመጣል ብዬ አስባለሁ። ካልተሳኩ ደግሞ የነበሩ ያለፍንባቸው የፖለቲካ አዙሪቶች ተመልሰው
ይቀጥላሉ ማለት ነው። ስለዚህ የተያያዙ ስራዎች እንደሆኑ አጀንዳውም አንድ አይነት እንደሆነ ግምት ውስጥ ማስገባት ያስፈልጋል ማለት ነው። እናመሰግናለን። ተመልካቾቻችን ሞቅ ባለመልኩ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን በዚህ ሁኔታ ተከራካሪዎች ለተነሱ ጥያቄዎች ምላሽ ሰጥተው በ3 ደቂቃ ማጠቃለያቸውን ሰጥተው ጨርሰዋልና አሁን ደግሞ የናንተ የክቡራን ታዳሚያን ውጤት ይቀራል። ስለዚህ የመጀመሪያው ሐሳብ አገራዊ ምክክሩ እና ብሔራዊ የሽግግር ፍትህ ተቃራኒ አጀንዳዎች ናቸው ሲሉ ዶክተር አየነው ብርሃኑ ላነሱት ሐሳብ ገዢ ነው አሳምኖኛል የምትሉቱ ካላችሁ በዚህ በአረንጓዴው ካርድ ተወከሉልን እስቲ። አገራዊ ምክክሩና ብሔራዊ ሽግግር ፍትህ ተቃራኒ አጀንዳዎች አይደሉም፣ ተመጋጋቢ ናቸው። አንዱ ለአንዱ የምክንያትና የውጤት አይነት ግንኙነት ሊኖራቸው ይችላል ሲሉ ክርክር ላነሱት ለዶክተር ዳርስከዳር ታዬ ሐሳቡ ገዢ ነው፣ ሐሳቡ አሸንፎኛል፣ ልክ ናቸው የምትሉቱ ካላችሁ በዚህ በሰማያዊ ካርድ ተወከሉልን። ከዚህ በፊት አሸንፎኝ ነበር። ሐሳብ አልያዝኩም በተነሳው ርዕሰ ጉዳይ ዙሪያ የምትሉቱ ካላችሁ በዚህ በነጩ ካርድ ተወከሉልን እስቲ። ተመልካቾቻችን ውጤት ደርሶናል። ቅድመ ክርክር ላይ ተቃራኒ አጀንዳዎች ናቸው ሲል አንድ ሰው መርጦ ነበረ። ድህረ ክርክር ወይንም ከክርክር በኋላ ተቃራኒ አጀንዳዎች ናቸው ሲል 20 ሰዎች መረጡ። ተቃራኒ አጀንዳዎች አይደሉም ሲሉ ቅድመ ክርክር ላይ 33 ሰዎች ነበሩ። ተቃራኒ አጀንዳዎች አይደሉም ሲሉ እነዚህ 33 ሰዎች በቃላቸው ጸንተው 33ቱም መርጠዋል። ሐሳብ አልያዝኩም ያላችሁ ስትገቡ 31 ነበራችሁ ቅድመ ክርክር ላይ። ሐሳብ አልያዝኩም ያላችሁ 12 ሆናችሁ ከክርክር በኋላ። ስለዚህ በዛሬው ፕሮግራማችን ተቃራኒ አጀንዳዎች ናቸው ያለው ሐሳብ ተቃራኒ አጀንዳዎች አይደሉም ባለው ሐሳብ ተሸንፏል 33 ለ20 በሆነ። እንግዲህ ሐሳባችን ይለያያል፣ እኛ ግን ኢትዮጵያውያን ነንና በዛ አንፃር ተከራካሪዎቻችን አንድ መሆናቸውን ሐሳባቸው ቢለያይም በተግባር ያሳዩልናል።